ስለዚህ አሁን እዚህ ጋር በቀላሉ በሰንጠረዥ አስቀምጦልናል። ከዚህ በታች በተሰጠው ሰንጠረዥ የተጣሩ ምስሎች የመለያያ ብዛት፣ ገጾች ብዛትና የጠርዝ ብዛት እንደሚከተለው ተቀምጧል። ለምሳሌ ሬክታንግል ሲሆን የመለያያ ብዛት አይተናል እንዳየነው 8 አይነት ነጥቦችን ማውጣት እንችላለን። የገጾቹ ብዛት ደግሞ ቆጥረናል ቅድም 6 ከዛ በኋላ ስለዚህ የናናቸው መስመሮች ደግሞ ስንቆጥራቸው 12 ይሰጡናል። አሁን የሬክታንግል በዚህ አይተናል። የጎን 3 ፕሪዝም የቀሩትን ደግሞ በራሳችሁ ስዕሎችን እየሳላችሁ የመለያያ ብዛታቸውን፣ የገጽ ብዛታቸውን፣ የጠርዝ ብዛታቸውን ይሄን ሰንጠረዥ በራሳችሁ ብትሞሉት የበለጠ ትረዱታላችሁ ማለት ነው። ስለዚህ እስካሁን የተማርናቸውን ነገሮች ወደ የዕለት ተዕለት ህይወታችን ላይ እንዴት እንተገብራቸዋለን የሚሉትን በወርድ ፕሮብሌሞች በማየት እንፈታቸዋለን። አሁን የመጀመሪያው ምሳሌያችን የአንድ ሳይክል ጎማ ዲያሜትር 62 ሴንቲሜትር ቢሆን የሳይክሉ ጎማ ሬዲየስ ስንት ነው ይለናል። አሁን እዚህ ጋር ማስተዋል ያለብን ጎማ ስንመለከተው ምን አይነት ቅርጽ ነው ያለው? የክብ ቅርጽ ነው ያለው። ክብ ነገር ግን ርቀት ስላለው እንደ ሲሊንደር ማየት እንችላለን፣ እንደ ክብ ማየት እንችላለን። ስለዚህ ምን የተጠየቀ ነው እዚህ ጋር 62 ሴንቲሜትር ዲያሜትር ሰጥቶናል። ቅድም ስላችን ላይ ስናይ ዲያሜትር ማለት የሁለት ርዝመቶች የሁለት ራዲየሶች ድምር ነው ብለናል። ተቃራኒ ያሉ ራዲየሶች ወይም ደግሞ የሁለት ራዲየሶች ድምር ነው። ስለዚህ 2 ሲባዛ ራዲየስ ምን ይሰጣናል? ዲያሜትር ይሰጣናል ማለት ነው። ስለዚህ ሲካፈል 2 ስናደርገው 62 ነበረ ዲያሜትራችን። ስለዚህ የክቡ ወይም ደግሞ የጎማዋ መሃሏ ተነስተን እስከ ጫፍ ስንለካው ወይም ደግሞ የራዲየሱ ግማሽ ስንለካው ስንት ይሰጣል ማለት 31 ሴንቲሜትር ነው ማለት ነው። በዚህ መንገድ በዕለት ተዕለት ህይወታችን ላይ መተግበር እንችላለን ማለት ነው። መልመጃዎችን እንይ በኋላ የምዕራፍ ማጠቃለያችንን እንመለከታለን። የመጀመሪያው በቤታችሁ ውስጥ ወይም በምትኖሩበት አካባቢ የምታገኟቸውን ቁሳቁሶች በሲሊንደር፣ በፒራሚድ ወይም በፕሪዝም ቅርጽ ያላቸው ለይታችሁ ተናገሩ ይላል። አሁን ለምሳሌ መጥቀስ ያህል ጎማ አየን። ጎማን በምን አስቀመጥ ነው? በሲሊንደር ወይም ደግሞ በክብ አስቀመጥ ነው። ፒራሚድ ደግሞ ራሱ ፒራሚድ አለ። እስቲ በእናንተ ደግሞ በአካባቢያችሁ የሚገኝ ምሳሌ ለራሳችሁ ለመስራት ሞክሩ። ሁለተኛው ጥያቄያችን ምንድነው? የሚከተሉትን ውስጥ ቀጣይ ነክ ወይም ደግሞ ትይዩ መስመሮች የሚገልጹትን ለዩ ይለናል። አሁን ለምሳሌ የባቡር ሀዲድ ቅድም በምሳሌያችን እንዳየነው ትይዩ መስመሮች ናቸው፣ አይነካኩም። ትይዩ መስመሮች ናቸው። መቀስ ደግሞ ይቆራረጣል። ስለዚህ ቀጣይ ነክ ቀጣይ ያሉ ናቸው፣ ይነካካሉ። ስለዚህ ቀጣይ ነክ። ስለዚህ የቀሩትን የቆመ የመብራት ፖል ምንድነው? የተዘረጋ የመብራት ሽቦ፣ መስቀለኛ መንገድ፣ እነዚህን በራሳችሁ እያስተዋላችሁ ትይዩ ናቸው፣ ቀጣይ ነክ ናቸው የሚሉትን ለዩ። የምዕራፍ ማጠቃለያችን እስካሁን እንግዲህ አይተናል። ከአንግል ጀምረን ጠጣር ምስሎችን፣ መስመሮችን እያየን መተናል። እሱን እናጠቃላለን ማለት ነው። ስለዚህ መጀመሪያው የአንድ የጋራ የመለያያና የጋራ ጎን ያላቸው ነገር ግን የጋራ ውስጣዊ ነጥብ የሌላቸው ሁለት አንግሎች ምን ይባላሉ አለን? ጉርብት አንግሎች። ስለዚህ ቅድም እንዳየነው የጋራ ጎን ብቻ ነው ያላቸው ነገር ግን ውስጣዊ ነጥብ የላቸው። የጋራ ውስጣዊ ነጥብ ስለሌላቸው ጉርብት አንግሎች ይላል። ስለዚህ እዚህ ጋር የዘረዘረው በሙሉ እስካሁን ያየናቸው ነው። ስለዚህ አሁን ይሄን ብታነቡት የበለጠ በስፋት ያወራነውን ሐሳብ ባጭሩ ያስቀምጠናል ማለት ነው። ለምሳሌ ስለ ሶስት ጎኖች ያስቀምጣልን ብንመለከት ሶስት ጎኖችን በጎናቸውና በአንግላቸው በሁለት ይመደባሉ ይለናል። እዚህ ጋር ባጭሩ ነው ያስቀምጠው። ቅድም ግን ስናይ ምን ብለናል? በአንግላቸው እና በጎናቸው በሁለት መድበናል። ከዛ በኋላ በአንግል የመደብናቸውን ደግሞ መልሰን በሶስት በጎናቸው የመደብናቸውን ደግሞ በሶስት ምን እያለ ነበር የመደብነው ለማስታወስ ያህል ሁለት መስመራቸው እኩል የሆነ ሶስት መስመራቸው እኩል የሆነ ወይም ደግሞ ምንም መስመር እኩል የሌላቸው ሶስት ጎኖችን እያለመደናል። ስለዚህ ይህ ማጠቃለያችን ቅድም በሰፊው ያነሳነውን ሐሳብ ያጠቃልልናል ማለት ነው። አሁን እዚህ ጋር ሌላ በክብ አሁን ለምሳሌ ያለውን ብናይ በክብ ላይ ያሉ ሁለት ነጥቦች የሚያገናኝ ውስን ቀጥታ መስመር ኮርድ ይባላል። ስለዚህ ይህ ከክብ ማስታወሻ ጋር የሚገናኘው ክብ ስንል ምንድን ነበር ያልነው? ከአንድ ነጥብ ተነስቶ በሆነ ርቀት የሚሄድ የተለያዩ ነጥቦች ነው እና እነዛ ነጥቦችን ስናገናኝ የሚፈጠር ጠጣር ምስል ነው ብለናል። ስለዚህ እነዛ ነጥቦችን ሁለት ነጥቦችን ብናገናኛቸው ያ መስመር ማን ነው ብለናል? ኮርድ ብለናል። ስለዚህ እሱን አጠቃልለናል። የመጨረሻውን ብንመለከት አንድ ዝርግ አንግል ያለው ጎነ 3 ምስል 3 እኩል ጎነ 3 ሊሆን አይችልም ይለናል። እዚህ ጋር ማስተዋል ያለብን ምንድነው? ዝርጥ አንግል ሲኖረን ከ90 ዲግሪ በላይ ነው የሚኖረው። ስለዚህ ዝርግት ይላል ማለት ነው። ስዕላችንን ካስተዋላችሁት ሞር የተዘረጋ አይነት ምስል ይሰጣናል ማለት ነው። ስለዚህ
ከተዘረጋ ከሱ ተቃራኒ ያለው መስመር ረጅም ነው የሚሆነው። ስታስተውሉት ራሱ ረጅም ነው የሚሆነው። ስለዚህ የረጅም መስመር ከሁለቱ መስመሮች ይበልጣል ማለት ነው። ያ በዚህ ምን ማስተዋል እንችላለን ማለት ነው። አንድ ዝርጥ አንግል ከ90 ዲግሪ በላይ ያለው አንግል ካለ አንደኛው መስመር ስለሚበልጥ እነዛ መስመሮች እኩል ጎን ጎነ 3 ሊሆኑ አይችሉም የሚለውን በዚህ መንገድ እያስተዋለን እንሄዳለን ማለት ነው። የመጨረሻው መልመጃ ነው። አንድ ጥያቄ ፕራክቲስ እናድርግና በዚህ እንጨርሳለን። ስለዚህ ጥያቄያችን ምን ይላል? ከዚህ በታች በምስል የተቀመጠው ሁለት ቀጥታ መስመሮች ሀለ በሁለት ቆራጭ ቀጥታ መስመሮች ወከ ሲቋረጡ የሚፈጥሩትን ፍርቅ ውስጣዊ፣ ፍርቅ ውጫዊ እና ተጓዳኝ አንግሎች ለይታችሁ ጻፉ ይላል። ስለዚህ ይሄን መስራትም አያስፈልገውም። ቅድም በምሳሌው መሰረት በጣም ቀላል ናቸው። በምሳሌው መሰረት አይተነዋል። አሁን ለምሳሌ ሂንት ለመስጠት ያህል ፍርቅ ውስጣዊ አንግሎች የሚባሉት ተመሳሳይ በውስጥ በትይዩ መስመሮቹ ውስጥ ሆነው ነገር ግን ተቃራኒ ነጥብ ያላቸው። አለ ለምሳሌ አንግል 6 እና አንግል ቀን ብንመለከት በውስጥ በኩል ነው የሚገኙት፣ እኩል መጠን አላቸው። ሲቀጥል ደግሞ ፍርቅ አንግሎች ናቸው። ስለዚህ እነዚህ ምን እንላቸዋለን ማለት ነው? ፍርቅ ውስጣዊ አንግሎች። ፍርቅ ውጫዊ አንግል ደግሞ ለምሳሌ ለመስጠት ያህል ከውጭ የሚገኙ ማለት ነው። አለ ለምሳሌ አንድንና አንግል ሸን ብንመለከት ውጫዊ ናቸው፣ ከትይዩ መስመሮች ውጪ ናቸው። ነገር ግን እኩል መጠን ቢኖራቸው አንድ አይነት መነሻ ነጥብ የላቸው። ስለዚህ እነዚህ ፍርቅ ውጫዊ አንግሎች እንላለን። ተጓዳኝ ደግሞ የምንላቸው እኩል ዋጋ ያላቸው ነገር ግን ከተመሳሳይ ነጥብ የሚነሱ ነገር ግን ከአንደኛው ከውጭ አንደኛው ከውስጥ ሲሆን ለምሳሌ አንግል 4 እና አንግል ሰን ብንመለከት ተጓዳኝ አንግሎችን ይሰጠናል። ስለዚህ በዚህ ምሳሌ መሰረት ምሳሌ መሰረት የቀሩትን እዚህ ጋር አሁን ወደ 18 አካባቢ አንግሎች ይገኛሉ። ስለዚህ እነዚህን ፍርቅ ውስጣዊ፣ ፍርቅ ውጫዊ እያላችሁ በራሳችሁ ተለማመዱ ማለት ነው። ሶስተኛው ደግሞ የሚከተለውን ጥያቄ የካሬ አነዳደፍ ቅደም ተከተል በመከተል ልለፉ ይለናል። የመጀመሪያው ርዝመትን ይሰጣል። ርዝመትን ብቻ ነው ይሰጣል። ቅድም እንደነገርኳችሁ ካሬ የምንለው አራቱን ጎኖች እኩል የሆኑ ናቸው። ስለዚህ አንዱ ርዝመት ብቻ ከተሰጠን ሌላውን መስራት እንችላለን ማለት ነው። ስለዚህ ምንድነው የምናደርገው? እዚህ ጋር 8 በማስመሪያችን ተጠቅመን 8 ሳንቲሜትር እናሰምራለን። ከዛ በኋላ ኮምፓሳችንን በመጠቀም እንዲሁ በድጋሚ 8 ሳንቲሜትር ላይ ምልክት በማድረግ እዛ ላይ በማስተካከል አርኮችን እንስላለን ማለት ነው። አንደኛው ከመነሻችን እንስላለን፣ ሁለተኛው ደግሞ ከመስመሩ 8 ሴንቲሜትር ላይ እንስላለን። ስለዚህ እነዚህ ሁለት አርኮች ፖይንታቸውን ከታች ተነስተን ቀጥ አድርገን ስንስል 90 ዲግሪ መስራት አለባቸው። እሱ እንዳትረሱ። ስንስል 8 ሳንቲሜትር የሆነ ይሰጠናል። ስለዚህ እነዛ ሁለት የሳልናቸው መስመሮች ደግሞ ጫፋቸውን ስናገናኝ አራተኛው 8 ሳንቲሜትር ይሰጠናል። በዛ መንገድ ካሬ መንደፍ እንችላለን ማለት ነው። ስለዚህ ሁለተኛው በዛ መንገድ ይሰራል። ያገኛችሁትን ካሬ አራት የተለያየ ስያሜዎች ይሰጡ ይችላል። ስያሜዎች ስንሰጥ ቅድም እንዳየነው እንደ መነሻችን ነው። አሁን ለምሳሌ ሀ ለ ሐመርኋ መ የሚባል ነጥቦችን ብንሰጠው ስለዚህ ከሀ ተነስተን ወደ ለ ሄደን ከዛ በኋላ ሐመርኋ መ ብለን አንደኛውን፣ ሁለተኛውን ደግሞ ከለ ተነስተን ለ ሐመርኋ መ ብሎ ደግሞ ሀ ይመለሳል። ስለዚህ እንደዛ እያልን ሁለቱን ነገርኳችሁ። አሁን የቀሩት ሁለቱን ደግሞ መሰየም ትችላላችሁ ማለት ነው። የመጨረሻው ጥያቄያችን ደግሞ የሚሆነው የሚከተሉ ምስሎች በመመልከት የጠርዝ ብዛት፣ የገጽ ብዛት እና የመለያያ ብዛት ለይታችሁ ጻፉ ነው። አንዱን እንስራና የቀረውን በራሳችሁ ተለማመዱት። አሁን ለምሳሌ መጀመሪያውን ስናየው ምንድነው የሚያሳየን? ሬክታንግላዊ ፕሪዝም ነው። ስለዚህ አንድ ሰው ለምሳሌ ከተለያየ ከ6 ጎን ማየት ይችላል። አንደኛው በዚህ ዘ ሰ ያለበት በኩል ሲመለከት አንድ ገጽ ይሰጠዋል። ሁለተኛው ደግሞ በጎን በኩል ሲመለከት፣ ሶስተኛው በጀርባ፣ አራተኛው በላይ፣ አምስተኛው በታች፣ ስድስተኛው ደግሞ በዛኛው በኩል ሀ መ ከ እና ረ ያሉበት በኩል ሲመለከት ስንት ገጽ ይሰጠናል? 6 ገጽ። ስለዚህ የገጽ ብዛታችን ለመጀመሪያው ጥያቄያችን ሲናል 6 ማለት ነው። የጠርዝ ብዛታችን ደግሞ ጠርዙ ላይ የሚገኙት አሁን የመጀመሪያው ጠርዛችን ለምሳሌ ለዘ ከለ ወደ ዘ የሚሄደው መስመር አንዱ ጠርዝ ነው። ከዘ ወደ ሰ የሚሄደው መስመር ሁለተኛው ጠርዝ ነው። ስለዚህ በዚህ መንገድ የቀሩትን ጠርዞች እንደዚህ ከቆጠርን በኋላ ብዛታቸውን እናስቀምጣለን ማለት ነው። የመለያያ ብዛት ደግሞ ማለት ለምሳሌ ከለ ተነስተው ወደ ተለያየ መስመር ይሄዳል። ወደ ሀ ይሄዳል፣ ወደ ዘ ይሄዳል፣ ወደ ረ ዛጋ ነጥብ አላስቀመጠም፣ ወደዛ የሚሄደው ሶስተኛ መስመር አለ። ስለዚህ የመለያያ ነጥብ ነው ማለት ነው። ስለዚህ ለሀ ጋርም አለን፣
መ አለን ሰ አለን እያንዳንዱ ጫፍ ላይ የሚገኙት ነጥቦች መለያያ ነጥቦች ናቸው። ስለዚህ እነሱን ቁጥረን 1 2 3 4 5 6 7 8 የመለያያ ብዛት አለ ብለን እንጽፋለን ማለት ነው። ስለዚህ በዚህ ምሳሌ መሰረት የሁለተኛውንም የሶስተኛውን የጎነ 3 ፕሪዝምንም የሲሊንደርንም መስራት እንችላለን። በምሳሌም ሰርተናቸዋል። ራሳችሁ ደግሞ ስትለማመዱት የበለጠ ግልጽ ይሆንላችኋል። ምዕራፍ 5 ይህን ይመስላል። ቴንክ ዩ